አይቀር መንፈራገጥ ያሆድ እስኪሞላ ወድቃ እስክትሰበር ሕይወት እንደ ሸክላ ሕይወት እንደ ሸክላ። እንዴት ናችሁ? ደህና ናችሁ? ሁሉ ጊዜ ብቻ ጊዜ ያስፈልገናል። አንዳንዴ በግርግር ከሰዎች ጋር በስራ በተለያዩ ሁኔታዎች ከቤተሰብ ጋር እናሳልፋለን። ግን ደግሞ የራሳችን የምንለው የጥሞና ጊዜ ያስፈልገናል። በነገራችን ላይ ከመወዳት ሴት ከአምለሰት ሙጬ ጋር ያደረግነው ኢንተርቪው በጣም ወዳችሁታል ብዙዎቻችሁ አይደለ? ከዛ ውስጥ ደግሞ መቼሳ ሶሻል ሚዲያ ኢንቦክስ ላይ በጣም በቃ ደስ የሚል መልእክት አድርሳችሁኛል ስለ ጠይም ሴት ሚዲያ። ያው ስራችን አንዳንዴ ራሱን ያስተዋውቅ በማለት ብዙ ወደ ህዝብ አላወጣሁትምና በቅርቡ ግን በደንብ ነው እናስመርቀው። ጠይም ሴት ሚዲያ በጣም ብዙ ስራዎችን ይሰራልና ስቱዲዮ እየገነባን ያለነው ቦሌ ሆምስ ቢሆንም በተጨማሪ ግን ሰፊ የሆነ ቢሮና ኤዲቲንግ ብዙ ነገሮችን የምንሰራበት ደግሞ እኔንም ሰዎች ሲያገኙኝ አሁን ካለው ቢሮ ሰፋ ባለ ሁኔታ ለማስተካከል አስቤያለሁ። እስቲ ዞር ዞር ብለን ከኔ ጋር ቆንጆ የሆኑ በተለይ ፎቆች ላይ ሆኖ የመጨረሻ ፍሎር ላይ ጥሩ ድምጽም አያስቸግርምና አስባለሁ እንደዚህ አይነት ቦታ ለማየት እስቲ አብራችሁኝ ታያላችሁ። እሺ አይሽ ኮፍያ የራሱ ወረደ ሰላምታ እየሰጠሽ ለክ በሰላምታ ነኝ በጣም እንዴናችሁ ስላገኘንሽ በጣም ታምሩ ከየት ነው ምን ጉድ ነው እስቲ እንዴ ሲያምርባሽ ይሄንን ምናክ አንዴ በደስታ በኋላ ነው እንዴት ነሽ በጣም ነው ስላገኘንሽ ደስ ያለኝ በጣም ነው ኤክሳይትድ ሆንኩ ሳይሽ ቴንክ ዩ በጣም ማደንቅሽ ሴት ነሽ ቢስሚላህ ምትገርቢ ሴት ነሽ አረጋግናል ሲያምርብሽ ነው ቢስሚላህ ምትገርቢ ሴት ነሽ እዚህ አልፎ መጣለሁኝ የራሴ ጊዜ ምን ያረጋችሁ ነው በቀደም ትንሽ እየሰማሁት ነበርና አዳምጣችሁታል አምለሰት ላይ የቀረብሽው ሾውሽን እያየሁት ነበርና ቆንጆ ነበር ፎር ዩ በጣም ሚዲያ ደግሞ ተቋቋሚ ነው ሰማችሁ ትንሽ ጭምጭምታም ቢሆን ተናግረሽ ሴት እንዴ ጠይም ሴት ሚዲያ እውነት ደስ ያለኝ ማለት ሴት ልጅ እንደዚህ ራሷን ችላ በጣም ስትሮንግ ሆና ኢንዲፔንደንት ሆና በተለይ አንቺ ደግሞ ካሳለፍሻቸው ነገሮች እዚህ ደረጃ ላይ መድረስሽ በጣም ከኢቢኤስ ጀምሮ ስለምከታተልሽ ፐርሰናሊ ቴንክ ዩ ደስ ያለኝና ለሚዲያሽን በጣም ነው ደስ ያለኝ ቻሌት ለማቋቋም ነው ግን ያሰብሽው ቀላል አይደለም ጥሩ ቦታ መምረጥ ያስፈልጋል ድምጽ የማይገባበት ቦታ መምረጥ ያስፈልጋል ለእንግዶች ደግሞ ምቹ የሆነ ቦታ መምረጥ ያስፈልጋል ብዙ ጊዜ ወደ መሃል ከተማ ቢሆን ይመከራል እንግዶችን ምቹ ለማድረግ ለጊዜው የመሰረትንበት ያለው ቦታ ላይ ግን ሌላ ተጨማሪ ቦታዎች ደግሞ ያያየን ነው ለምን ደከኝ ለምን መሰለሽ አብዛኛው ሚዲያዎች ከየት ነው የመጣሃን ያው አብዛኛው ሚዲያ የሚቋቋመው እንደምታውቂው ግራንድ ሞል ላይ ሆነና ከላይ ያለው ፍሎርን ብዙ ጊዜ ይዛሉ እና እኛ ደግሞ እንደ ቴምር ሪል ስቴት እናስገነባው እናስበው አሁን ግራንድ ሞል አለና በዛ ትልቅ ሞል ላይ ምናልባት ላንቺ የሚሆነው ኦፈር ካለን በየ ነው ደስታ ማን ይጠራል አጋጣሚ መጠቀም አለ አዎ የት ግን ሳይት አላችሁ ቆንጆ ሳይት የሚገርምሽ እኛስ በከተማው ላይ ስትራቴጂክ የሚባሉ ቦታዎች ነው እንደ ድርጅት ምን ይዛቸው ቦታዎች በጣም በተለያዩ ቦታዎች ላይ እንይዛለን ግን ብዙ ጊዜ ፎከስ አድርገን የምንሰራው ሁለት ነገሮችን አማክለን ነው ለመኖር ምን ያህል ምቹ ነው ሚለውና ከዛ ባሻገር ደግሞ እንደው ሊያከራዩትም ቢሉ ጥሩ ያውጣላቸዋል ወይ ሚለውን ነውና ከዚህ ግን በተጨማሪ ላንች ሚዲያ የሚሆን ጥሩ ሰርፕራይዝ አለ አረ በድንገት ተገናኝተን እንደዚህ አይቻልም ማስባችሁት ካልሆነ በስተቀር አይ አስበን የተከታተላችሁ አጋጣሚ ያገናኛል አንዴ ፈላጊና ተፈላጊ አንድ ቦታ ላይ ያገናኛል የሚገርምሽ እኛ ዛሬ አዲስ ሳይት ላውንች አድርገናል እዚህ ጋር እሺ ኦልሞስት ሊሴት ምርት ተጠቀም ማለት ነው እውነት
ማል ፒያሳ ሊሴ አጠገብ ላይ ዛሬ ላውንች ተደርጎ ይሄ የምታዩ ማርኬቲንግ ቲም ሳይቱን ቪዚት ልናደርግ ነበር የመጣ ነው ሳይቱን ቪዚት አድርገን ለምን ንጹህ አየር አንቀበልም ፍሬንድሺፕ እዚህ ቅርብ ነው ከናንተ ስለሆነ ኢቭን የሚገርምሽ ወክ አድርገን የመጣ ነው እዚህ ዲስከስ ልናደርግ ነው የመጣ ነው እናገኝሻለን ብለን አላሰብንም ካገኘንሽ ግን ያው አንለቅሽ አይደል አግትኛ ምን ልስራ ለአንድ ቀን እንትን ሞላለሁ ስላፍ አላያችሁ ወገቤን አስሬ ሙለት ታርጌ በቃ በውድ ትሸጥታላችሁ ይመስላል በጣም ነው ደስ ያለው አይ ከልምሽ ጋር ሊሄድ የሚችል ነገሮች ማቅረብ ምንችል ይመስለኛል አንቺም ይሁን እንዴ እሺ እቺ ሚዲያዋን እኔ ያለቅሽምና ከሚዲያዋ ጋር ሼር አንተ ፈለግከው እኔ ማለቃቱ አይደል አክቹአሊ ሼር አይደለም እዚህ ጋር የምታየው ሁሉ ማርኬቲንግ አገላለጽ ሚዲያውን የፈለገበት ነገር 10% ስጡኝ ነገር ነው ላንቺ ከማሰብ ነው ያው ትልቅ ክብር ስላለን ነው ላንቺ አመሰግናለሁ ጠብቁኝ ጃኬቴን አርጌ መጣች እሺ መልካም እንጠብቅሻለን ቴምር ስለሆነ ስሙ ቴምር አለ በይ አዎ እንዴ በደንብ ስትገዢ ደግሞ በደንብ ነው የምንሰጠው ሳይት ስንወጣ ያው ይደክመናልና ይረበናል ይዘን ነው የምንንቀሳቀሰው ግን ሰው በደንብ ይገዛል አሁን ወይ በደንብ ስንት ጊዜው ነው ቴምር ሪል ስቴት ከተመሰረተ 7 አመት ሆነ 6 ፕሮጀክት አስረክበናል በነገራችን ላይ እውነት ለቡ አጣና ተራ አያት ላፍቶ 4 ኪሎ almost ከ340 በላይ አባውራዎች የቤት ባለቤት ያደረገው ማለት ነው በ7 አመት ጥሩነቱ ራሱ ነው የሚገነባው ኮንስትራክሽኑም ራሱ ቴምር ነው ኦኬ ቴምር ሪል ስቴት ይሄ የምታዩ መግዲ አፓርትመንቱ ዲዛይን ነው ባለ ስንት ቤድሩም አለ ከባለ 1 እስከ ባለ 3 መኝታ አለው አማራጭ የንግድ ሱቆች ደግሞ አሉ ቀደም መጀመሪያ ላይ እንዳነሳ ነው የንግድ ሱቆቹ የሚገርምሽ አድዋ 00 ጋር ነው የሚገኘው ሞል ነው እውነት ሞል ነው እሺ ትልቅ ሞል አዲስ አበባ ውስጥ በጣም ዘመናዊ የምትዩ ሞል አለ አይደለ እጅግ በጣም ዘመናዊ በቃ ፒያሳን አንድ ደረጃ ከፍ የሚያደርግ ሞል ነው ግንባታው ተጀምሯል ወይስ ግንባታውን ጀምረናል ሽያጭ ኦልሞስት እንደው በማጠናቀቅ ላይ ነው የምንገኘው ዲቴል እሱን እዚህ ከማወራሽ እዛው ኤሪያው ላይ ሄደን ብናወራ ይችላል ነው ጭራሽ ኋላ ላይ አይሻልም ዛሬ አንለቅሽም ያው ታይምሽን እንዲያዝ ነው ይገባኛል አይ ደስ ይለኛል ታዳጊዎች ናችሁ በዛ ላይ ደግሞ እንዳላችሁ ትልቅ ሪል ስቴት ነው ሱቆች መሀል ፒያሳ ያለውን አማራጭ እኔም ብቻ ሳልሆን በካሜራችን ማሳየቱ ደግሞ ጥሩ ጥቅም ይኖራል መግዛት ለሚፈልጉ መሀል ፒያሳ ያራዶቹ መንደር አይደል ብዙ ታሪክ ብዙ ወግ ያላት ቦታ ሱቅ እንዲኖራቸው ብዙ ሱቆች ፈርሰዋልና የነሱን የፈረሱ ሱቆች ደግሞ እዛው ቦታ ላይ ታሪኩንም ወጉንም ጠብቀው ሱቅ መግዛት ቢፈልጉ መኖሪያ ቤታቸውን ፒያሳ ማድረግ ቢፈልጉ ጥሩ አማራጭ ነው ባይሆን ሰዓት ስለሌለኝ እንሂድና እንመልከት እሺ ቴንክ ዩ በጣም እሺ እኔም አመሰግናለሁ ቴምራችን ያዛል እና ያው ይሄ ሳይት እንግዲህ እሺ የዛሬ 4 ወር ይሄ ቦታ ባዶ ነበር መሬት ነበር እንደምታዩ እንግዲህ ይሄን ፕሮግረስ አድርጓል ይሄ ሳይታችን እንግዲህ ብሎክ ኤ የሚባለው ሳይት ነው እንግዲህ ዛሬ ደግሞ ላውንች ያደረግነው ብሎክ ሲ የሚባለው የመጨረሻው ሊሴ ገብረ ማርያም ላይ የሚኖረን የመጨረሻው ሳይት ነው ማለት ነው እንግዲህ እዚህ ላይ ያው ጥቂት ስቶኮች አሉ ደንበኞች መጠቀም ከፈለጉ ከዚህኛው ስቶክ ቀድሞ በመደወል ታች ባሉት ስልኮች ማግኘት ይችላሉ ባለ 1 ባለ 2 ባለ 3 መኝታ ነው የሚገኙት በምን ያህል ጊዜ ተጠናቆ ነዋሪው ሊገባበት ይችላል እንግዲህ ጠቅላላ ለመጨረስ 3 አመት ነው የሚፈጀው በ3 አመት ጊዜ ውስጥ የሚረከብ ነው የሚሆነው ሁሉንም ሳይቶች ማለት ነው ትክክል በ3 አመት ይፈጃል ስለዚህ ሰዎች ቢከፍሉ እናንተ ጋር አከፋፈል ስርዓቱን ጠብቀው ሄደው በ3 አመት ውስጥ ነው ማለት ነው የሚያገኙት በ3 አመት ውስጥ ያገኛሉ ከ63 ካሬ እስከ 146 ካሬ አማራጭ ነው ያለው እዚህ ላይ ምን ያህል ያከፋፈል ስርዓቱ እንዴት ነው 63 ካሬው ለምሳሌ ጠቅላላ ክፍያው 6 ሚሊዮን 900 ሺህ ብር ነው ዛሬ ላይ 10% መክፈል ነው የሚጠበቅባቸው ይሄ ማለት 690 ሺህ ብር ብቻ ነው ማለት ነው ከዛ በኋላ ከ3 አመት በኋላ ቤታቸውን ይረከባሉ ሌላውን እንግዲህ እንዳንዳንድ ሪል ስቴት እኛ በታይም ቤዝድ አይደለንም በፕሮግረስ ነው የምናስከፍለው የግንባታ ሂደቱን እያዩት ነው የሚከፍሉት 63 ካሬው እንዳልኩሽ ባለ 1 መኝታ ነው ባለ 2 ለሚፈልጉ 86 ካሬ ነው 9 ሚሊዮን 400 ሺህ ብር ነው ጠቅላላ ክፍያው ባለ 3 ሲሆን 132 ካሬ ነው የሚሆነው
ስለዚህ የ132 ካሬው ደግሞ ልክ እንደዚህ ሁሉ 10% ብቻ ከፍለው የሚያገኙበት አማራጭ አለ ማለት ነው። ነገር ግን እዚሁ ላይ ሜንሽን ማድረግ መፈልገው ይበልጥ አንቺም የህዝብ ልጅ ነሽ እንዲሁ በአጋጣሚ ማግኝተንሻል። ስለዚህ ላንቺ ኦፈር አቀረበን ምንድነው ያ ምን እዚህ ላይ ነው ያ በዚህኛውና አዲስ በለቀቅነው ሳይት ላውንች ባደረግነው ላይ በሁለቱም ላይ በአንድ ሳምንት ውስጥ ለሚመጡ ደንበኞች 30% መክፈል የሚችሉ ከሆነ የ25% ቅናሽ እንዲሁ እናረጋግላቸዋለን ማለት ነው። ስንት ብር ማለት ነው? 30 ያንዳ የቤቱን 30% እንደመረጡት ካሬ መጠን ማለት ነው። ስለዚህ በባለ አንድም በባለ ሁለትም በባለ ሶስትም አማራጭ ያካተተ ነው። ህንጻው ግን ምን አለው የሚለው ደግሞ ወሳኙ ይመስለኛል አይደል? ለምሳሌ ሁለት ወለል የመኪና ማቆሚያ ያለው ይሄን ራሱ ብትመለከቱ አንድ ቤዝመንት አለው 3 ወለል ደግሞ የመኪና ማቆሚያ ያለው ማለት ነው። እንደው በዚህ ሳይት ላይ እንኳን መድረስ ባይችሉ አዲስ ላውንች ባደረግነው ሳይት ላይ እሱም የት ነው እሱ አዲስ ላውንች ያደረገው? ከዚሁ ህንጻ አጠገብ ነው የሚሆነው። እንደምታውቂው ፒያሳ ከፍ ያለ ቦታ ነው። ስለዚህ G+19 ላይ የሚኖረው ሰውዬ የከተማዋን ገጽታ በምን ያህል ውበት ሊያገኘው እንደሚችል ማሰብ ትችያለሽ። እና አንድ ያ ነው የመኪና ማቆሚያ ብቻ አይደለም ስታንድ ባይ ጀነሬተር አለው። ስታንድ ባይ ቸድ ጀነሬተርም እንዲሁም ትራንስፎርመርም እንገጥማለን። ምክንያቱም መብራት መጥፋት ብቻ ሳይሆን መብራት መቆራረጥ ራሱ ማተር ስለሚያደርግ ትራንስፎርመር እንዲሁም እንገጥም ነው የሚሆነው ማለት ነው። በጣም ደስ ይላል። ባለ 1 ባለ 2 ባለ 3 መኖሪያ ቤት ከቴምር ሪል ስቴት መግዛት ከፈለጋችሁ የ25%ን ኦፈር ለማግኘት ከስር በመታየት ቁጥር ብቻ ተጠቀሙ። የተወሰነ ቦታውን እንይ ሱቁንም ደግሞ ልመልከት። መልካም አካባቢውን እስታይተ ነው ደግሞ አጠቃላይ ነገር እናወራለን። በደስታ ያው እንግዲህ ፒያሳን እንደምታውቂያት የከተማችን ከፍ ያለ ቦታ ነው እና ያ ብቻ ግን አይደለም። እኛ ቦታዎችን ሁሉ ጊዜ የምናገኘው በሊዝ ነው። ከግለሰብ ላይ አንገዛም እና በሊዝ የታጠሩ ያሉ ቦታዎችን ደግሞ አጥሮ ማስቀመጥ አይቻልም። ስለዚህ ሁሉ ጊዜም ፕሮግረስ የሚያደርግ ስራ ነው የምንሰራው ማለት ነውና ስለዚህ መዘግየት ከ3 አመት በላይ ወይም ከተያዘለት ጊዜ በላይ መዘግየትም አይችልም። አንድ እሱ ነው። ግን እንደው ፒያሳ ላይ ከመጣን አይቀር ደግሞ ፒያሳ ምን አለ የሚለው ደግሞ ወሳኝ ነው አይደል? ትምህርት ቤቶች፣ የንግድ ተቋማት፣ ሆስፒታሎች፣ የሃይማኖት ተቋማት ምን አለ የሚለው ወሳኝ ይመስለኛል። እንግዲህ እዚህ አጠገባችን ያለው ሊሴ ገብረ ማርያም ትምህርት ቤት ነው። የቀድሞ ኢፌድሪ ፕሬዝዳንት ክብርት ሳህለወርቅ ዘውዴ እዚሁ ነው የተማሩት። እሷ ብቻ አይደለችም። ሎሬት ጸጋዬ ገብረ መድህንም እዚሁ ናቸው። እነ ሊያ ከበደም እዚሁ ነው የተማሩት እና በጣም እውቅ አርቲስቶችንና እንዲሁም ታዋቂ ሰዎችን ያፈራ ቦታ ነው ማለት ነው እንዳጠቃላይ። ግን እሱ ብቻ አይደለም። እንደው ትምህርት ቤት ብንል ይሄ ብቻ ሳይሆን ጥቁር አንበሳም ትምህርት ቤት ዝቅ ብለው አለ። ሆስፒታል ስንል ለምሳሌ ጥቁር አንበሳ ሆስፒታል፣ ዘውዲቱ ሆስፒታል፣ ውዳሴ ዳያግኖስቲክ እዚሁ ነው የሚገኙት። የከተማችን ከፍ ያለ ቦታ እንደመሆኑ ደግሞ የወዳጅነት ፓርክንና የአንድነት ፓርክን ቪው ደግሞ ቅድም የነበርንበትም እዛ ነው ታስታውሻለሽ? አድዋ 00 ለፊት አለ። አድዋ 00 አለ። በማታ መቼም በጣም ነው የሚያምረው እዚህ አካባቢ። በጣም ነው የሚያምረው። ቦታው ቆንጆ ነው። እኛ እንግዲህ ብዙ ጊዜ እንትንን ስናቋቁም ወይም ደግሞ ግንባታን ስንፈጽም የግብአት ውጤት ቢጨምር ሲሚንቶ፣ ነዳጅ፣ ብረት ምንም አይነት ነገር ቢጨምር ጭማሪን አናረግም። ከዶላርም ንክኪ ውጪ ነው። ይሄ ማለት ዛሬ ላይ የሚገዙት ቤት የዛሬ 3 አመት ሲረከቡት አፕሪሺየት ያደርግላቸዋል፣ ቫልዩ ደብል ያደርግላቸዋል ማለት ነው። እንደ አንድ ሪል ስቴት ዛሬ ስንዋዋል የሲሚንቶ ዋጋ ይሄ ነው፣ የብረት ዋጋ ይሄ ነው ብለን አናስቀምጥም። ቃል በቃል አግሪመንቱ ላይ ያለውን ለማለት ያህል ደንበኛው አሁን ከከፈለው ክፍያ ውጪ ምንም አይነት የግብአት ውጤትም ሆነ የዶላር ጭማሪ ቢደረግ ጭማሪ አይደረግበትም ይላልና ይሄ ምቾት የሚሰጥ ነው ለብዙ ደንበኞች። በጣም ደስ ያሰኛል። ፒያሳንም በድጋሚ እንዳይ ስላደረከኝ በጣም እውነት ነው። መቼም እዚህ ትዝታ ይኖርሻል። አዎ ወይ በጣም ፒያሳማ ምን ትዝታ ብዙ ነው። እንደ አርትም እኮ ብዙ አርቶች የተጀመሩበት ሰፈር ነው። በጣም የመጀመሪያው ሲኒማ ያለው እዚህ ራሱ ደስ ሲል ፒያሳ ነው ቤቴ ተብሎ እናንተ ሪል ስቴት ላይ በጣም ደስ ይላል። አንቺም ቀድሞ የነበርሽበት ቦታንም ቪው እዛው ላይ እዚሁ ቤትሽ ላይ ሆነሽ ማየት ትችላለሽ። በጣም ቆንጆ ነው። ስለዚህ ሱቅም አለ፣ መኖሪያ ቤትም አለ። ከስር በምታዩት ደውሉ። አድዋ 00 አካባቢ ላይ አሁን ብዙ ለውጦች አሉ። እንደው ድራይቭ አድርገን ወደዛ እንሂድና ያለው ነገር እስቲ ቃኘት አድርገን በወፍ በረር የሱቋን ነገር እንዲሁ እናሳይሽ። እሺ፣ አመሰግናለሁ። የንግድ ሱቆቻችን የሚገኙት እዚህ ጋር ነው። እሺ፣ አድዋ 00 ፊት ለፊት ላይ ማለት ነው። ውስጥ ግራውንድ +5 የሆነ ህንጻ ነው። እዚህ ጋር ወደ ላይ 5 ፎቅ ማለት 5 ነው። ሞል ነው።
እሺ የኮሜርሻል የንግድ ማዕከል ሞል ማለት ነው ሞል ብቻ ነው እዚህ ላይ ያለው ኮሜርሻል ብቻ ምክንያቱም ሙሉ የንግድ ሱቅ ምክንያቱም ኤሪያው ራሱ የንግድ እንቅስቃሴ ያለበት አይደል ሴንተር ቦታ ነው ፒያሳ ነው ፒያሳ ደግሞ በንግድ እንቅስቃሴ የምትታወቅ ቦታ ናት አሁን ላይ ደግሞ መንግስትም ዋና ታርጌቱ ከመርካቶ ቀጥሎ ሁለተኛዋ የገበያ ማዕከል ፒያሳን የማድረግ ታርጌት ይዞ ነው የተነሳውና ላይክ ይሄን ቦታ እንዴት አገኛችሁት ሚል ጥያቄ የሚነሳል አዎ ማሉን ይዛችሁታል ፒያሳ ያው እውነት ይሄን ቦታ እንግዲህ መንግስት ከኮሊደር ልማቱ ሲጀምር ከአድዋ 00 ነው የጀመረው አይደለ ከጀርባችን ያለው ከፊት ለፊታችን ኤግዛክት አድዋ 00 ልክ እሱን ሲጀምር ፒያሳ አካባቢ የነበሩ የንግድ ሱቆችን አንስቶቸው ነበር እንዳለ ድጋሚ ማለት ነው በሞል ለማምጣት ሶ አፍርሷቸው በድጋሚ ቦታውን ለጨረታ ነው ያወጣው ጨረታውን የሚጨረት ድርጅት ግን ስታንዳርዱን የጠበቀ ሞል መገንባት መቻል አለበት የሚል ህግ አለ እኛ አሁን ኤግዛክት አድዋ 00 ፊት ለፊት ላይ ይሄን ቦታ 4300 ካሬ ነው ተጫርተን ይወሰድነው እዚህ ቦታ ላይ ግራውንድ ፕላስ 5 የሆነ ሞል ነው መንገናባው ዘመናዊ መሆን አለበት ስታንዳርዱን የጠበቀ መሆን አለበት ሞል ብልሽ ደግሞ በጣም ዘመናዊ ሞል ነው ላይክ ሁለት ቤዝመንት አለው የመኪና ማቆሚያ በቂ የመኪና ማቆሚያ 3 ሊፍት አለው 2 ደረጃ አለው ሁለት ደግሞ ልክ ሞሎች ላይ የምናየው ዘመናዊ ተንቀሳቃሽ ደረጃ አለ አይደል ኤክስፕሌተር የምንለው እሱን ያዘ ሞል ነው መንገናባው ስለዚህ ሰዎች አሁን እዚህ ሞል ላይ ሱቃቸው ማድረግ ይችላሉ ኦፍ ኮርስ ሱቃቸውንም ላንቺ ደግሞ ስቱዲዮም እዚህ ላይ ማድረግ ትችያለሽ በደስታ ምክንያቱም መሀል ፒያሳ ሀገር ፍቅር ነው ያለው ቀረጻው ራሱ በመስኮት ነው በእኛ በመስኮት ካሜራ ወጥተሽ ሰው ምንድነው የሚጠበቅባቸው ሰዎች እዚህ መሀል ፒያሳ ላይ ሱቅ ለመግዛት ነው ታጋ እሺ መልካም ህንጻው ላይ እንግዲህ 20 ካሬ ንግድ ሱቆች ነው ያሉት 20 ካሬ ግን ከፍ አድርጎ መግዛት የሚፈልግ ሰው 40 ካሬም 60 ካሬም እያደረገ መርጅ እያደረገ መግዛት ይችላል እንደየፍሎር ዋጋው ይለያያል እሺ ዋጋውን በደንብ ልናገረው አይደል ለተመልካቾች በደንብ አዎ ግልጽ እንዲሆን ያ የሚገርምሽ እንደ ቦታው ዋጋው ያን ያህል አይደለም ምሳሌ ግራውንድ ፍሎር ላይ 20 ካሬ ንግድ ሱቅ ሙሉ ክፍያው 7 ሚሊዮን ብር ነው እውነት ግራውንድ ፍሎር ላይ ማጅን 7 ሚሊዮን ብር እኮ ጎበዝ ነጋዴ ከሆነ አንድ ወር በቃ የሚመልሰው ነው መሀል ፒያሳ የሱ ቅድመ ክፍያ 2 ሚሊዮን 800 ሺህ ብር ነው ገዢዎች የሚከፍሉት ማለት ነው አንደኛ ፍሎር ላይ ሙሉ በሙሉ ሽጠን ጨርሰናል አልቋል ኦሬዲ ለምን ይቅርባቸው ብዬ ነው ይሄን ቪዲዮ የሰራሁት እንጂ ኦልሞስት ሽያጭ ጨርሰናል አንደኛ ላይ ሁለተኛ ፍሎር ላይ ሙሉ ክፍያው 4 ሚሊዮን 800 ሺህ ብር ነው 4 ሚሊዮን 800 ሺህ ብር ቅድመ ክፍያ አሁን ላይ የሚከፍሉት 1 ሚሊዮን 500 ሺህ ብር ነው ሶስተኛ ፍሎር ላይ ሙሉ ክፍያው 4 ሚሊዮን 200 ሺህ ብር ነው ቅድመ ክፍያው 1 ሚሊዮን 200 ሺህ ብር ነው አራተኛ እና አምስተኛ ፍሎር ላይ ደግሞ ሙሉ ክፍያቸው 3 ሚሊዮን 900 ሺህ ብር ነው የምርሽ ነው ሱቅ የራስሽ ባለቤት ሆነሽ የምትገዢ ሱቅ ይሄን በጣም ጥሩ ነው በጣም ክፍያው ላይ መንግስት ጫን ብሏቸዋል መሰለኝ ጫን ብሎናል እንጂ እዚህ ነው መሰለ ቦታ ላይ አሁን ራስ ከዚህ ቪዲዮ በኋላ ሁሉም ሰው ገዝቶ የሚጨርስ ነው የሚመስለኝ ነው 3 ሚሊዮን 900 ሺህ ብር ይሆንና አራተኛ ላይ ቅድመ ክፍያ 900 ሺህ ብር ነው የሚከፍሉት ኢማጂን ፒያሳ ነው ቦታው እንዴ በጣም ቆንጆ ቦታ አድዋ 00 ፊት ለፊት በዛ ላይ እዚህ ጋርም ነው በመንግስት አሁን በጣም ትልቅ ሱቆች ይጀመራሉና በእነሱ ገበያ ለመግዛት የሚመጣ ሰው የናንተንም እንዲሁ በጣም ቆንጆ ይመስለኛል በጣም አዋጭነቱስ ምን ጥያቄ ውስጥ የማይገባ ነው ሸጠሽ ብትሄጂ አትርፈሽ 4 5 6 ሌላው ደግሞ ብዙ ሰው ያላወቀው አንድ ነገር ልንገርሽ መስዬ እኛ እዚህ ጋር ሱቁን ከነገበያው ነው ይዘን የመጣ ነው ሱቅ ብቻ አይደለም ባይዞ እየሸጥን ያለ ነው ገበያውንም አብረን ነው እየሸጥን ያለ ነው እንዴት ለምን የሚል ብዙ ጥያቄ ይመጣብናል የኛ ሳይት አድዋ 00 ፊት ለፊት ላይ እዚህ ጋር ደግሞ የአዲስ አበባ ከተማ መስተዳደር የሚገነባው 15000 ካሬ ላይ ያረፈ መናኸሪያ እየተሰራ ነው እውነት ይሄ መናኸሪያው ነው እንዴ ይሄ መናኸሪያ ነው የአዲስ አበባ ከተማ መስተዳደር አሁን እኔ አሁን በቃ ስቱዲዮ አይደለም ሱቁን ሸንሽኝ እኔ ራሴ ብትጠቀም ባለሀብት በሆን ምን ትጎዳላችሁ ሁሉም ሰው ነው የሚለው ሱቁን ከነገበያው ማለት ይሄ አይደለ እውነት ነው አሁን ግን የምጥያቄ ያለኝ መሰለሽ እየተገነባ ነውና በፍጥነት እንዳላችሁት የመንግስትም አደራ ስላለ ጨርሱ ሚል ጫናም ስላለ ቶሎ ያልቃል ግን ምን ያህል ጊዜ መልካም ከፍለው የሱቅ ባለቤት ይሆናሉ መልካም ቅድመ ክፍያ ይከፍላሉ ከዛ ቀሪውን ክፍያ በግንባታው ኮንስትራክሽን ፕሮግረስ መሰረት በአንድ አመት ተኩል ነው የሚከፍሉት እሺ መረከቢያ ጊዜ 1 አመት ተኩል ነው አንድ አመት ተኩል በኋላ ሱቅ አለ 1 አመት ተኩል በኋላ ሱቅ አለ ምክንያቱም እዚህ ኤሪያ ላይ ኮንስትራክሽን መቆየት አይችልም አንደኛ ቦታው በሊዝ ጨረታ ከመንግስት የተረከብነው ነው መንግስትም ጣልቃ ይገባል አሁን ላይ ገዢ ደንበኛ ብቻ አይደለም የሚጠይቀን መንግስት ገንብተውታል ያልገነቡት የሚለውን ኦን ታይም ማስረከባችንን መንግስት ቼክ ያደርጋል ይሄ ለገዢ ደንበኛ በጣም ጋራንቲ ነው ሁለተኛ ኮሊደር ልማት ላይ ያለ ቦታ ኮንስትራክሽኑ ዴት መሆን አይችልም ስለዚህ ቅድም ያልሽኝ 30% ቅድሚያ ለሚከፍል አቤልም ያለኝ ነበር 25% አሁንም
ኦፈር ይሰጣቸዋል ማለት ነው አክቹአሊ እንደ አፓርትመንቱ አይደለም የዚህ ላይ ዲስካውንት ግን እዚህ ላይም ከፍ አድርጎ ለሚከፍል ሰው ዲስካውንቶች አዘጋጅተናል አሪፍ ሎኬሽን ነው ተጠቀሙበት ቢሰሩበትም ቢያከራዩበትም ትርፋማ ነው የሚሆኑት ምክንያቱም እዚህ ኤሪያ ላይ ኪራይ የንግድ ሱቅ ኪራይ በጣም ኤክስፔንሲቭ ነው ሶ ቢያከራዩት እንኳን በጣም ወርዝ ያደርግላቸዋል ሁሉንም መስራት የሚችል ሞል ነው ደግሞ ምንም አይነት ቢዝነስ ይዘው ቢመጡ ሬስቶራንት ካፌ ጆለሪ ቤቶች ልብስ ቤት ቢዩቲ ሳሎን ክፍት ነው ኤጀንሲ ኦፊሶች ላንቺም ደግሞ እንደ ስቱዲዮሽ ሁሉንም መገንባት የሚቻልበት መስራት የሚቻልበት ቦታ ነውና ላይክ ስፔሲፊክ ይሄን ቢዝነስ ብለን ስለማናስቀምጥ የትኛውንም ሌጋል ቢዝነስ ይዞ የሚመጣ ሰው መስራት ይችላል እዚህ ኤሪያ ላይ ትርፋማ ነው የሚሆንበት ነው ተጠቀሙ ነው የምለው ድሉ ባያልፋቸው አጭር ጊዜ ነው ያላችሁና ሽያጭ ኦልሞስት ተጠናቋል አብዛኛው ሽያጭ ያጠናቀቅን ስለሆነ አሁን ላይ ባጭር ጊዜ በሳምንት ውስጥ መተው ለሚገዙ ደንበኞች ነው እንጂ ከዛ በኋላ አይገኝም መልካም ከስር በመታየው አድራሻ ብቻ ሱቆቹንም መኖሪያ ቤቶቹንም ለማግኘት እንግዲህ አጭር ጊዜ ነው ያላቸው ብዙዎቹ ተሸጠው አልቀዋል ቴምር ፕሮፐርቲን ከስር በመታየው አድራሻ ብቻ ተጠቃሚ መሆን የምትፈልጉ ሰዎች እድሉን ተጠቀሙ በጣም አመሰግናለሁ እኔም ስላሳያችሁ ፒያሳ ራስን አፍቆኝ ነበር አመሰግናለሁ በርቱ ጊዜ ተመልሰሽ እንደምትመጪ እርግጠኛ ነኝ ፒያሳ እንዴት ሰው አይመጣም ብለሽ ቴንክ ዩ